እንዴት አደራችሁ? የጌታ ሰላምና ጸጋ ይብዛላችሁ። ሳሚ ይባላለሁ። በዲሲ ካለች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሰላምታን ይዤላችሁ መጥቻለሁ። ሰላምታቸውን ተቀበሉ። አሁን ያለንበት ሲዝን ከትንሣኤ በኋላ ያው ሰው ሁሉ ደስ ያለው ሲዝን ላይ ኢየሱስ ተነስቶ ያዩት ሲዝን ላይ ነው ያለነውና ፊታችሁ እሱን ይመስላል። ሁሉም ፊት ሳይ የፈካ ነገር ነው ማየውና እንኳን አደረሳችሁ። ክብር ሁሉ ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ይሁን። ዛሬ ከእናንተ ጋር የእግዚአብሔርን ቃል እንድንካፈል ይህንን እድል ስላገኘው እግዚአብሔርን አመሰግናለሁ። ክብር ለስሙ ይሁን። እስቲ ሁላችንም እንጸልይና እግዚአብሔር ቃሉን እንዲያካፍለን በመካከላችን ቃሉን እንዲገልጥልን ወደዚህ ጉባኤ እግዚአብሔር እንዲገኝ እንጋብዘው። አይነው እስካሁን በነበረን ጊዜ ሁሉ መንፈስ ቅዱስ ከኛ ጋር እንደነበረ ውስጣችን ይመሰክርልን እንደነበረ አውቃለሁ። አሁን ደግሞ በመናስብበት በመናወራበት ቋንቋ እንዲናገረን ቃሉን እንዲያከብረው የሥጋና ደም መገለጥ ሳይሆን የእግዚአብሔር ቃል በዚህ ጉባኤ መሃል እንዲከብር እግዚአብሔርን ወደዚህ ጉባኤ እንጋብዘው። ሃሌሉያ! እግዚአብሔር ይችላል። እርሱ ሳይፈቅድ በሕይወታችን የሚያልፍ ምንም ነገር እንደሌለ ከሰቆቃው ኤርምያስ አሁን ከሰማነው ቃል ተምረናል። እግዚአብሔር ፈጽሞ ማንንም ለመጉዳት የሚያስብ አምላክ እንዳይደለ ሰቆቃው ኤርምያስ ነግሮናል። ሐዘን በልባችን ሊያልፍ እንደሚችል በሕይወታችን እንደዚህ አይነት ጊዜ ልናሳልፍ እንደምንችል ነገር ግን ጠዋት ደስታ እንደሚሆን እግዚአብሔር በቃሉ ተናግሮናል እና እያለፍንበት ያለ ነገር ይኖራል። አላቅም። እያንዳንዳችን ከእግዚአብሔር ጋር ባለን ኢንካውንተር ባለን ኮሚኒኬሽን አሁን እንደሰማነው ቃል የሚታበስ እንባ የሚጠገን ልብ እግዚአብሔር በቃሉ አስተምሮናል። ይህንን እውነት አሁን በሰማነው ቃል አይተናል። እግዚአብሔር ልባችንን ይጠግናል፣ እንባዎችን ሁሉ ከዓይናችን ያብሳል። በሐዘን ውስጥ ስናልፍ እግዚአብሔር ይወደናል። ከፍቅሩ ምንም አልጎደልንም። ይህንን እውነት ከቃሉ አይተናል። ክብር ይሁን። እግዚአብሔር ሆይ እናመሰግናለን፣ እናከብረሃለን። አንተ ታላቅ አምላክ ነህና ስምህ ለዘላለም ብሩክ ይሁን። ጌታ ስለረዳህን ስላገዝከን ተመስገን። ከኛ ጋር ስላለ ተመስገን። አንድ ደግሞ በቃልህ እንድትናገረን ቃልህን በዚህ ጉባኤ መሃል እንድታከብረው በክርስቶስ ኢየሱስ ስም እንለምንሃለን። እግዚአብሔር ሆይ ለእያንዳንዳችን ተናገረን። ከቃልህ የምንጎድል እንዳንኖር እግዚአብሔር ሆይ እያንዳንዳችንን በቃልህ እንድታሳርፈን በኢየሱስ ስም እንጠይቃለን። እዚህ ቦታ ላይ የሚደረገው ነገር ሁሉ ለአንተ ብቻ ክብር ይሁን። እግዚአብሔር ሆይ ደግሞ ቃልህ እኛንም ያንጸን፣ ካለንበት ሸለቆ እግዚአብሔር ሆይ ካለንበት የሚያሳዝን ሕይወት ውስጥ እንዲያወጣን፣ ሰው ሳይሆን ዘመድ ሳይሆን ሥጋ ሳይሆን ወዳጅ ሳይሆን ግን ቃልህ ከዛ ውስጥ እንዲያወጣን በኢየሱስ ስም እንጠይቃለን። በመካከላችን ክበር፣
እግዚአብሔር ሆይ ቃልህንም አክብረው በጌታ በኢየሱስ ስም አሜን። አንድ ጊዜ አስቸግራችኋለሁ። የመልእክቴ ርዕስ እረፉ ይሰኛል። የመልእክቴ ርዕስ እረፉ ይሰኛልና የማነበው የመልእክት ክፍል ደግሞ መዝሙር 46 ላይ ያለ ቃል ነው እና ያንን ቃል ሁላችንም እንቁምና ለቃሉ ክብር እናንብበው። ሁላችንም እንድንቆም እጋብዛችኋለሁ። መዝሙር ምዕራፍ 46። ስንቶቻችሁ መጽሐፍ ቅዱሳችሁን ይዛችሁ መጥታችኋል? የስ የሚገርማችሁ ነገር በተለይ እዚህ ሀገር ሁላችንም መኪና እንነዳለን። አይከብደንም ይህንን መኪና ውስጥ ይዞ ማዞር እና በጣም ኢንከሬጅ አደርጋችኋለሁ። ዲጂታሉን መጽሐፍ ቅዱስ ሳይሆን ወደ ቸርች ስትመጡ ይህንን ሃርድ ኮፒ መጽሐፍ ቅዱስ ይዛችሁ ነው። ለእናንተም ለጤናችሁ ለአይናችሁ የሚጠቅመው ይሄኛው ነው፣ ሃርድ ኮፒው ነው። ዲጂታሉ አይን ያማል። ስለዚህ ኢንከሬጅ አላረጋችሁም። ዲጂታሉን አንስነፍ እና ይህንን ሃርድ ኮፒውን ይዘን በመምጣት አንከስርም። ለቃሉ ካለን ክብር የተነሳ ነውና ይህንን እምለው። እሺ አነበዋለሁ። እንደዚህ ይላል መዝሙር ምዕራፍ 46 በጌታችን በኢየሱስ ስም አነበዋለሁ። አምላክ ለመዘምራን አለቃ ስለ ሚስጥር ይልና ርዕሱ የቆሬ ልጆች መዝሙር ይላል። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮኹ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም። እግዚአብሔርን ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግሥታትም ተመለሱ። እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ሥራ በምድር ያደረገውንም ተአምራት እንድታዩ ኑ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳትም ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። የሰራዊት ጌታ ከእኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ነው። እረፉ፣ እኔም አምላክ እንደሆንኩ እወቁ። ክበሩልኝ። ቁጭ በሉ። አሁን ያነበብኩላችሁ እንግዲህ ከመዝሙረ ዳዊት ምዕራፍ 46 ላይ የሚገኝ ክፍል ነው እና የመዝሙረ ዳዊት መጽሐፍን ስናጠና መዝሙረ ዳዊት ይላል። ስለዚህ መዝሙረ ዳዊት ስለሚል ዳዊት የጻፈው መዝሙር እንደማለት ነው። ግን የሚገርማችሁ ያው እናንተም እንደምታውቁት ይህንን የዳዊትን መጽሐፍ ዳዊት ብቻ አልጻፈው። መዝሙረ ዳዊትን ስታነቡ የዳዊትን ዝማሬ ብቻ አይደለም የምታነቡት። ከ5 በላይ የተለያዩ አካላት ይህንን መጽሐፍ እንደጻፉት ይታወቃል። አሁን እንኳን 46ን ስናይ ምን ይላል? ርዕሱ ላይ ከመጀመሩ በፊት የእናንተ መጽሐፍ ቅዱስ ምንድን ነው የሚለው? የእኔ የቆሬ ልጆች መዝሙር ይላል። እንደዛው ነው አይደል የሚለው? የስ እኔ ከአዲስ አበባ ነው የመጣሁት። ማለት ትውልዴ እድገቴ አዲስ አበባ ነው እና ሰፈሬ አብነት አካባቢ ነው። ግን ወደ መከኒሳ አካባቢ የሚያስኬደኝ ብዙ ጓደኞች ስለነበሩኝ እዛ አካባቢ አንዳንድ ሰፈሮችን አውቃለሁና ለመከኒሳ ቅርብ የሆነ ቆሬ የሚባል ሰፈር አለ እና ድሮ ይህንን ሳላቅ በፊት የቆሬ ልጆች መዝሙር ሲል በቃ ዝም ብሎ ወደ አይምሮ የሚመጣው
የቆሬ ልጆች በቃ የሰፈር ስም ነው የሚመስለኝ። ምንም አይገባኝም ማለት በቃ ዝም ብዬ እሱን እዘለዋለሁ ርዕሱን ምናምን እየዘለልኩኝ በቃ የሆነ ሰፈር የግድ አዲስ አበባ ያለ የቆሬ ሰፈር እንዳልሆነ አስባለሁ። ግን ይሄ በተጻፈበት ጊዜ የነበረ የሰፈር ስም ምናምን ነበር የሚመስለኝ እና እንደዚህ አይነት ርዕሶችን ዘልዬ ነበር የሚሄደው የነበረኝ የንባብ ልምድ። ግን ያው እንዳልኳችሁ ከ5 አካላት በላይ መዝሙረ ዳዊትን የጻፉ ሰዎች አሉ እና ይሄንን መዝሙር 46ን ስንመለከት ግን መዝሙር 46ን የጻፉት ዳዊት አይደለም የጻፈው። እንግዲህ የቆሬ ልጆች መዝሙር ይላል ከርዕሱ እንደምንመለከተው ማለት ነው። ይህንን 46ን ለምን የቆሬ ልጆች መዝሙር ብሎ ጠራው? ይህንን ክፍል አሁን ያነበብኩላችሁን ክፍል ለምን የቆሬ ልጆች መዝሙር ብሎ ጠራው የሚል ጥያቄ ነበረኝ እና ስለዚህ ከላይ ከመጀመሪያው ጀምሮ ማየት ፈለግኩኝ። ምክንያቱም የመልእክቴ ርዕስ ምንድነው ብያችኋለሁ? እረፉ። ታዲያ ስለ እረፉ እያወራ ምንድነው ቆሬ ምናምን የሚል ሀሳብ ሊመጣ ይችላል። ግን ሙሉ ኮንሰፕቱን ካልተረዳ ነው እውነታውን ለማግኘት እንቸገራለን። ስለዚህ ይሄ ክፍል የሚያወራው የቆሬ ልጆች ብሎ የተጠሩለት ሰው አካላት አሉ። እነማን ናቸው እነዚህ አካላት? አባታቸው ቆሬ ተብሎ የሚጠራ በዛ ስም የሚጠራ ሰው ልጆች ናቸው እነዚህ ሰዎች። እና ይሄ ቆሬ የሚባለው ሰው ከያዕቆብ ልጆች ከሌዊ ነገድ የሆነ ታውቃላችሁ፣ የሌዊ ነገድ የክህንነት ስራን እንዲሰራ እግዚአብሔር የለየው አካል ነው። ለምሳሌ ሐዋርያው ጳውሎስ የቢንያም ነገድ ነኝ ይላል። ስለዚህ ከያዕቆብ ልጆች ከአንደኛው ነገድ ውስጥ እንደሆነ ያወራል። ጌታችን ኢየሱስ ደግሞ የመጣበት የአይሁድ ንጉሥ ተብሎ የሚጠራው ከይሁዳ ነገድ እንደሆነ እናውቃለን። ስለዚህ ከነገዶቹ አንዱ ሌዊ ነው። ሌዊ ደግሞ የተለየ ማለት ነው። ያ ሌዊ ለክህንነት አገልግሎት የተለየ ነው። ስለዚህ የሌዊ ወገን ከሌዊ ነገድ የመጡ በሙሉ ለዚህ ለክህንነት ስራ የተለዩ ናቸው። ለዚህ ለፓስተራል ስራ በእግዚአብሔርና በሰው መካከል የሚቆሙ የክህንነት ስራን የሚሰሩ ማለት ነው የሌዊ ወገን። እና ይሄ ቆሬ የሚባለው ሰው ከሌዊ ወገን ነበረ። እና ይሄ ከሌዊ ወገን የሆነ ቆሬ አንድ ነገር ተፈጠረ በሱ ህይወት ውስጥ። ዘኍልቍ 26 ላይ ሄዳችሁ ማየት ትችላላችሁ። ይሄ ቆሬ የሚባል ሰው እንደሱ ከሌዊ ወገን የሆኑትን በተለይ ሙሴንና ወንድሙን አሮንን እግዚአብሔር ያስቀመጣቸውን ይህንን የሊደርሺፕ ህዝቡን የመምራትን አገልግሎትና ጸጋ አልቀበልም አለ ይሄ ቆሬ የሚባል ሰው። እና በሙሴና በአሮን የሊደርሺፕ አገልግሎት ላይ በጣም ተቃዋሚ ሆኖ ተነሳ። አለመቀበሉ ሳያንሰው ጭራሽ ተቃዋሚ ሆኖ ሰዎችን ማስተባበር ጀመረ። የሙሴንና የአሮንን የመሪነትን አገልግሎት አልቀበልም። እንግዲህ ሙሴና አሮንን እዛ ጋር ያስቀመጠው እግዚአብሔር ነው። ስለዚህ የእግዚአብሔርን የሙሴና አሮንን የሊደርሺፕ ፖዚሽን መስጠትን ባለመቀበል እሱ ራሱ ከሌዊ ወገን ሆኖ ግን የሌሎችን አገልግሎት ባለመቀበል ካለመቀበልም አልፎ አመፅንና ተቃውሞን በሙሴና በአሮን ላይ ያስነሳ የነበረ ሰው ነው። ዘኍልቍ 26 ላይ እናገኘዋለን። ከዚህ የተነሳ በዚህ ሰው ላይ እግዚአብሔር አዘነ እና ተቆጣ በዚህ ቆሬ ሰውዬ ላይ። እና እንደውም ሄዳችሁ 11 አካባቢ ብትመለከቱ በጣም ያስፈራ ነገር ታያላችሁ። እኔና እናንተ የለመድነው አንድ እውነት አለ፣ መጽሐፍ ቅዱሳችንም የሚያሳየን የኛም ባህል የሆነ ሰው በክብር ይሞታል። የክብር ሞት የሚባል ነገር አለ አይደል? አንዳንድ ጊዜ ከክብር ሞት ውጪ ሰው መንገድ ላይ ሞቶ ስታዩ ልባችሁ ያዝናል። ቢካዝ ያ የክብር ሞት ስላልሆነ። ነገር ግን እግዚአብሔር በቆሬ ከማዘኑ የተነሳ ቆሬ የክብር ሞት አልሞተም። ክፍሉን እንድታነቡት ጋብዛችኋለሁ። የቆሬ ሞት
በጣም በቃ የሚያስደነግጥ አይነት ሞት ነው። ብቻውን አይደለም፣ ከ256 ሰዎች በላይ ይዞ በአሮንና በሙሴ አገልግሎት ላይ የተነሳ ይህ ሰው እግዚአብሔር በሱ ስላዘነ ምድር ተከፍላ ዋጠቻቸው ነው የሚለው። ምኑም አልተገኘም። የመቅበርም እድል አለ። ኦፍ ኮርስ ማንም ሲሞት ይቀበራል፣ ግን እንደሱ አይነት አቀባበር አይደለም። ምድር ተከፍላ ሌሎች እያዩ እነሱን ዋጠቻቸው ይላል። የቆሬ ልጆች ሳይሆን ቆሬንና የሱን ተከታዮች ወደ 256 የሚሆኑ ሰዎችን ምድር ተከፍላ ዋጠቻቸው ይላል። እንዴ ታዲያ እንደዚህ ሆኖ የሞተ ሰው እንዴት ስሙ መጠሪያ ሆኖ እንዲቀጥል ሆነ ብለን እንድናስብ ፈልጋለሁ። የዚህ ሰው ማንነት እግዚአብሔርን ያስቆጣ፣ በአገልጋዮች ላይ የተነሳ ጭራሽ ያሳመፀ ሆኖ ሳለ እዛ ጋር ምድር ተከፍላ ስትውጣው አብሮ ስሙ አብሮ መዋጥና መሞት ሲኖርበት ግን ሌላ ክፍል ላይ ስሙ በክብር እናገኘዋለን። እና እንዴት ስሙ መጠሪያ ሆኖ እንዲቀጥል ሆነ ብለን ስንመለከት ምንም ሩቅ ማሰብ አያስፈልገን። አንድ ነገር ነው ይሄ እንዲሆን ያደረገው፣ የእግዚአብሔር ምሕረት። የእግዚአብሔርን ምሕረት እንድንመለከት አባትየው ምድር ተከፍላ ውጣው፣ ልጆቹ የሚገርሙ ሆነዋል። የእግዚአብሔር ቁጣ በአባትየው ላይ ሆነ። የእግዚአብሔር ቁጣ ግን በልጆቹ ላይ አልቀጠለም። ይህ ቁጣ ምድር ተከፍላ እስክትውጥ ድረስ በአባትየው ላይ ሲሆን፣ በልጆቹ ላይ ግን ይህ ነገር አልቀጠለም። ምንም እንኳን አባታቸው አመፀኛ ቢሆንም ልጆቹ በአመፅ መንገድን መሄድን አልመረጡም። ከዚህ የተነሳ የእግዚአብሔር ምሕረት በዛ ቤት ላይ እንደበዛ በቆሬ ልጆች ላይ እንደሆነ የእግዚአብሔርን ምሕረት እንድናይ ይሄ ክፍል ያሳየናል። ስለዚህ እነዚህ የቆሬ ልጆች በአባታቸው የአመፅ መንገድ አልሄዱም። እንደውም ከበዛላቸው ምሕረት የተነሳ ስለ ቆሬ ልጆች ስታጠኑ በጣም የሚገርም ታሪክ አላቸው። እስከ ዛሬ ድረስ ነው የሚለው በመቅደሱ የዝማሬና የሙዚቃ አዋቂዎችና አገልጋዮች ሆነው ታገኟቸዋላችሁ። የቅኔ የሙዚቃ አዋቂዎች ይላቸዋል። ከበዛላቸው ምሕረት የተነሳ በመቅደስ ውስጥ በዝማሬ ያገለግላሉ። ከሩቅም ቢሆን የዶክተር መላኩን ቤተሰብ እዚህ ቸርች ላይ ስለነበረው ፕሮግራም አይቻሉ። ሶሻል ሚዲያ ላይ እንደ ቤተሰብ ደስ ይላል። እግዚአብሔርን እንደዚህ ማገልገል ትልቅ ዕድል ነው። ሰማይና ምድርን የፈጠረን ጌታ እንደ ቤተሰብ በቅኔ በአምልኮ ማገልገል እንዴት መታደል ነው! ይሄ ነው የሆነው በቆሬ ልጆች ሕይወት ውስጥ። ከበዛላቸው ምሕረት የተነሳ በመቅደስ ውስጥ በቅኔና በዝማሬ በሙዚቃ ድርሰት የሚደርስባቸው አልተገኘም ይላል። ስለዚህ በእስራኤል የአምልኮ ዝማሬ ውስጥ መሪ ሆነው ስማቸው እንዲቀጥል ሆኗል። እነዚህ የቆሬ ልጆች እንግዲህ መዝሙር 46 እነሱ ከዘመሩት የዝማሬ ክፍል አንዱ ነው። አባታቸው በቁጣ ከሞተባቸው እነሱ ግን ከአመፅ ጋር ባልተባበሩ በአንድ ቤት ውስጥ የእግዚአብሔርን ምሕረት እንድናይ ጎልቶ ባሳየን እውነት ውስጥ ያለፉ እነዚህ ሰዎች። ስለዚህ እስከ ዛሬ ድረስ ስማቸው ከአምልኮ ጋር ይነሳል። የቆሬ ልጆች መዝሙር ተብሎ የእግዚአብሔር ምሕረት መገለጫዎች። እንደ አባታቸው ቁጣ በእነሱ ላይ ያልወረደ የምሕረቱ መገለጫዎች እና የቆሬ ልጆች መዝሙር የሚለውን ከዚህ በኋላ ስታነቡ ይህንን እያሰባችሁ አንብቡ። የመልእክቴ ሐሳብ ግን ቅድም እንዳልኳችሁ ምንድነው? እረፉ ነው። ይህ ክፍል የሚገኘው እረፉ የሚለው ሐሳብ የሚገኘው ደግሞ ቁጥር 10 ላይ ነው። እረፉ እኔም አምላክ እንደሆንኩ
እወቁ። በአሕዛብ ዘንድ ከፍ ከፍ ላለው በምድርም ላይ ከፍ ከፍ ላለው። ይህንን ያለው እግዚአብሔር ነው። እረፉ ያለው እግዚአብሔር ነው። ብዙ ጊዜ ከችግራችን የተነሳ ለችግራችን መፍትሄ ፍለጋ ወደ እንደዚህ አይነት ቃል እንሄዳለን። ነገር ግን የቆሬ ልጆች ይህንን ዝማሬ ሲጽፉ ምን አይነት ሁኔታ ላይ ሆነው ነው የጻፉት? የቆሬ ልጆች ይህን ዝማሬ በሚጽፉበት ጊዜ እስራኤል በጣም በከባድ ነውጥ ውስጥ ነበረች። በጣም አስቸጋሪ ሁኔታ ውስጥ ነበረች ይህንን መዝሙር ሲጽፉ። ሁለተኛ ነገሥት ላይ ታገኙታላችሁ ይህንን ሐሳብ ምዕራፍ 18 ምዕራፍ 19 ላይ። ከቃሉ እንደምንረዳው ሲጀምሩ ትምክህታቸውን ያወራሉ። አምላካችን መጠጊያችን ኃይላችን፣ አክኖሌጅ እያደረጉ እግዚአብሔርን አምላካችን መጠጊያችን ኃይላችን፣ ባገኘን በታላቅ መከራ ረዳታችን። እጅግ በጣም ከባድ መከራ ውስጥ ነበሩ እስራኤል ይህን መዝሙር በጻፉበት ጊዜ። በቃ ለአእምሮ ከሚከብድ መከራ በላይ። አንደኛው እዚሁ ላይ ተናግረውታል። ቁጥር 3 ላይ ቁጥር 2 ላይ ሲጀምር ምን አሉ? ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። እንዴት ነው ተራሮች ወደ ባህር ልብ የሚወሰዱት? የቆሬ ልጆች ይህንን ሲዘምሩ እስራኤል በናቹራል ዲዛስተር አገሩ ውስጥ ባለ የተፈጥሮ መከራ ውስጥ እያለፈች ነበር። በጣም ከባድ ዝናብ ዘንቦ ተራራውን እስኪውጥ ድረስ የሚደርስ ውሃ እስራኤልን ያስጨንቃት ነበር። ለዚህ ነው ስለዚህ ምድር ብትነዋወጥ ተራሮች ወደ ባህር ልብ ቢወሰዱ። የጎርፉ የመጥለቅለቁ ብዛት በቃ ለአእምሮ ይከብድ ነበር። ወደ ባህር ልብ ቢቀየሩ ተራሮች፣ አስባችሁታል? ተራራ ወደ ባህር ልብ ሲቀየር ያን ያህል ምጥ ውስጥ ነበረች እስራኤል ይህን መዝሙር ሲዘምሩ። ተራሮች ወደ ባህር ልብ ቢለወጡ ቢወሰዱ ይህ እንኳን ቢሆን አንፈራም ይላሉ። ውሆቻቸው ጮሁ ተናወጡ። ከአንድ ጫፍ ወደ ሌላ ጫፍ ውሆች እየሄዱ ሲጋጩ የሚያወጡት ድምፅ አለ። በጣም ያስፈራል። በተለይ እኔ ውሃ ከኔ ጋር ከብርጭቆ ጋር ብቻ ነው ህብረታችን ከውሃ ጋር። ከዛ ውጭ አልወድም፣ አልችልም። ዋና ምናምን እፈራለሁ ውሃና ለእንደኔ አይነቱ ሰው ድምፅ ሰምቶ እንዴት እንደሚረበሽ ማሰብ ትችላላችሁ። ብዙም ከውሃ ጋር ህብረት ከሌላችሁ። ውስጥ እስራኤል እንዲህ እየታመሰች ነው፣ ተጨንቃለች። ጭንቅ ላይ ናቸው። ከዛ እዚህ ጋር ቢቆም ጥሩ ነበር መከራው። የሚገርመው የመሬት መንቀጥቀጥ፣ ዝናቡ፣ ጎርፉ ይህ ሁሉ እስራኤልን እያስጨነቀ ባለበት ሰዓት ይሄ የኢንተርናል የሆነው ችግር ነው። ውስጣዊው የእስራኤልን የገጠማት የውስጥ ችግሯ ነው። በተለይ ናቹራል ዲዛስተር። እኛ እዚህ ሆነን አላቅም ከእናንተ መካከል እንደዚህ አይነት ኤክስፒሪየንስ ያለው ሰው እንዳለ፣ ግን ገጥሞን አያውቅም። በእኔ እድሜ እኔ መሬት መንቀጥቀጥ አጋጥሞኝ አያውቅም። ግን ዲስ ዴይስ እየሰማን ነው አይደል ኢትዮጵያ ውስጥ። እና እዚህ ሆነን ስለ እነሱ እንጨነቃለን። ወይኔ እንደዚህ አድርጉ እንዲያርጉ ምንጽፈው ምናወራው ነገር አለ። እኛ ኤክስፒሪየንስ አናረገው ሰምተን እንደዚህ ያስፈራናል። ሁኔታው ላይ ያሉ ሰዎች ደግሞ እንዴት እንደሚሆኑ ማሰብ ትችላላችሁ። እስራኤልን ይሄ የተፈጥሮ እንደዚህ የሚያስጨንቅ ነገር እንዲህ ባስጨነቃት ጊዜ ከዚህ ጋር መታገል በጀመረችበት በዚህ ጊዜ ራሷን ለማዳን ይታያችሁ የመሬት መንቀጥቀጡ ምኑ ያ ሁሉ መከራ እያስጨነቃት ባለ ጊዜ
ይሄ ሳይበቃት የአሦር ንጉሥ ኢየሩሳሌምን ወረረ። ኤክስተርናል ባዲ ተጨማሪ ችግር መቼ አነሳት? ይዛት የነበረው ችግር እና የአሦር ንጉሥ ኢየሩሳሌምን ወረረና ቀኝ ሊገዛ ወይም ሊወርስ ከጫፍ ደርሶ ነበረ። አሁን እነዚህ ሰዎች እንደው ለመፍረድ እንኳን አያስቸግርም? እንደው እነሱን ለመረዳት ከዚህ ከተፈጥሮ ነገር ጋር ይዋጉ ወይስ እንደገና ተጨማሪ ፓወር ከውጭ መጥቶ ከሚያደርጋቸው ጋር ይዋጉ? ምን አይነት ምጥ ነው? ምን አይነት አስቸጋሪ ሁኔታ ነው? በጣም ያማል። እንደው ለማሰብ ሁሉ ይከብዳል። እስራኤል እንደ አገር ተጨነቀች፣ ታወከች፣ አቃታት። እንደ አገር ያስጨንቃል እኮ አይደል? እንደ አገር እስራኤል ተጨነቀች፣ እጅጉን ታወከች። ይህ የአሦር ንጉሥ ኢየሩሳሌምን ከወሰደ ነገሮች እንዳሉ አይቀጥሉም። የአምልኮ ነፃነት አይኖርም። እግዚአብሔርን እንደ ልቤ ማምለክ ነገር በፍጹም አይኖርም። ተመልሶ በባርነት ውስጥ መማቀቅ ሊሆን ነው። ለምን? የአሦር ንጉሥ ኢየሩሳሌምን ከወረሰ ማለት ነው። ባርነትን ደግሞ እስራኤል ጠንቅቃ ታውቃለች። የተለያዩ ነገስታት እስራኤልን በተለያየ ጊዜ ገዝተዋታል። ባርነት ለእስራኤል ብርቅ አይደለም። ስለዚህ ይህንን አትፈልግም እስራኤል። በዚህ አይነት በጣም በአስጨናቂ ሁኔታ ከውስጥም ከውጭም እስራኤል በተጨነቀችበት፣ ባማጠችበት፣ በተቸገረችበት ሁኔታ በዚህ መሃል ነበር የቆሬ ልጆች ዝማሬ የተገለጠው። አሁን ያነበብነው ክፍል የተገለጠው እየደረሰብን ያለ መከራ አለ። አዎ፣ ያውም ትልቅ ሰው ሰራሽ መከራ፣ አንድ ሰው ያመጣብን መከራ፣ የጦርነት ስጋት፣ የነፃነት ማጣት፣ ባርነት፣ ደግሞ የተፈጥሮስ ቢሆን የመሬት መንቀጥቀጡ፣ ጎርፉ፣ ዝናቡ፣ አውሎ ነፋሱ አለ። አዎ። እየደረሰብን ያለ መከራ አለ። አዎ። ይሄንን የመሰለ በዚህ መሃል ነበረ ምድር ብትነዋወጥ፣ ብትንቀጠቀጥ፣ ተራሮች ወደ ባህር ቢሰምጡ፣ ውሆች ቢቆሽሹ፣ አረፋ ቢያደፍቁ፣ ከውሃ ሙላት የተነሳ ተራሮች ቢዋጡ አሉ የቆሬ ልጆች ሲዘምሩ፣ እኛ አንፈራም፣ አንንቀጠቀጥም። ለምን ይመስላችኋል የማይፈሩት የማይንቀጠቀጡት? ዝማሬያቸውን ሲጀምሩ አምላካችን መጠጊያችን፣ ኃይላችን እና የቅርብ ረዳታችን ነው እና ተፈጥሯዊም ሆነ ሰው ሰራሹ ችግር እንዴቱንም ቢደራረቡ የሰራዊት ጌታ እግዚአብሔር ከኛ ጋር ነው አሉ እነዚህ የቆሬ ልጆች በዝማሬያቸው። አባታቸው አመፀኛ፣ ልጆቹ ደግሞ በምን ውስጥ የሚያገለግሉ አይነት ሰዎች እንደሆኑ እንድታዩልኝ እፈልጋለሁ። የያዕቆብ አምላክ መጠጊያችን ነው ብለው ዝም አላሉም። በጣም የሚገርመው ክፍል ይሄ ነው። የያዕቆብ አምላክ መጠጊያችን ነው ይሉና ግብዣን ያቀርባሉ። መቼም ግብዣ እንዴት ደስ የሚል ነገር ነው። ኑና እዩ ካላመናችሁ እያሉ ግብዣን ያቀርባሉ። ኑና እዩ ካላመናችሁ።
ቁጥር 8 ላይ እንደዚህ ይላል፣ የእግዚአብሔርን ሥራ በምድር ያደረገውንም ተአምራት እንድታዩ ኑ። አጭር ነገር፣ ኑና እዩ የእግዚአብሔርን ተአምራት። ካላመናችሁ ኑ። ይህን አይደል ማየት የፈለጋችሁት? ኑና እዩ የእግዚአብሔርን ተአምራት። የእኛን ስራ አይደለም እያሉ ነው። ከላይ ሲጀምሩ ክብርን ሰጥተው እውቅናን ሰጥተው መታበያቸው መመኪያቸው እግዚአብሔራቸው እንደሆነ ተናግረው ያንን እውነት ደግሞ ኑና እዩ እያሉ ይጋብዛሉ። በእነዚህ ሁሉ መናወጦች ውስጥ ነበር የእግዚአብሔርን ጥበቃ ለማሳየት የቆሬ ልጆች ይህን ዝማሬ የዘመሩት። ልክ እነዚህ የቆሬ ልጆች ዘምረው ሲጨርሱ እግዚአብሔር በቃሉ መጣ። ሃሌሉያ። ቁጥር 10 እንደዚህ ይላል፣ እረፉ እኔም አምላክ እንደሆንኩ ወቁ። የሚታረፈው በእግዚአብሔር ብቻ ነው። ዶክተር መላኩ ማረፍ የሚቻለው በእግዚአብሔር ብቻ ነው። ደግሞ የሚታረፈው እኮ ዝም ብሎ አይናችን ውስጥ እንደው የራሳችን ቅንድብ ጥፍ ካለችም እንደ ሁከት እናየዋለን አይደል ነው። እኔ ላወጣላችሁ እችላለሁ፣ ኦር ሰንበሪ ሊያወጣላችሁ ይችላል። አጠገባችሁ ያለውን ሰው እንደዚህ ብላችሁ አውጣልኝ ማለት ትችላላችሁ። ግን እስራኤል እያለፈበት የነበረበትን ምጥ እንድታዩ ፈልጋለሁ፣ በውስጥም በውጭ። በዚህ መሃል ነው የቆሬ ልጆች ይህን ዝማሬ የዘመሩት። ለዚህም ነው እግዚአብሔር ቁጥር 10 ላይ መጣ። ምን አላቸው? እረፉ። እረፉ እኔም አምላክ እንደሆንኩ እወቁ። እግዚአብሔር እረፉ ሲል በቃሉ በቃ ተዝናኑ፣ እርሱት፣ አታስቡት ያለ አይደለም። ግን መጨነቃችሁን፣ ጦርነቱን፣ በራሳችሁ ለማሸነፍ የምትሄዱበትን ርቀት፣ ትግሉን በጉልበታችሁ ለማሸነፍ አትሞክሩ። ጭራሽ አትሞክሩት፣ አቁሙ። እኔ አምላክ እንደሆንኩ ወቁ። ይሄ ሁሉ ያስጨነቃችሁ፣ ከአቅማችሁ በላይ የሆነባችሁ፣ ከተፈጥሯችሁ በላይ የሆነባችሁ ሁሉ ተውት፣ በእኔ ቁጥጥር ስር ነው እያላቸው ያለው እግዚአብሔር ለተቆጡ እስራኤላውያን፣ ሰልፉን በራሳቸው ለመዋጋት ለተዘጋጁ እስራኤላውያን፣ ቁጣቸው ለበረታ እስራኤላውያን፣ ለተጨነቁ እስራኤላውያን። ቁጥር 10 ላይ እግዚአብሔር እረፉ እያላቸው ያለው ሰልፉ ብቻችሁን ልትወጡት አትችሉም እያላቸው ነው። ይሄ ይመስለኛል የመዝሙር 46 ቁጥር 10 ዋና ሐሳብ። ጉልበታችን፣ መሸሸጊያችን፣ በዙሪያችን ያለው ሁሉ ቢጨልምብን እኔ አለሁ፣ እረፍ። እኔ እግዚአብሔር ማረፊያ ነኝና እኔን በማወቅ እረፍ እያለ ነው ያለው እግዚአብሔር። ስለ ኃያልነቱ፣ ስለ ጌትነቱ ራሱ እግዚአብሔር እየነገረን ነው። ከአቅማችን በላይ ሆኖብናል እያሉ ነው እስራኤላውያን። በቃ ከሚችሉት በላይ ተፈጥሮን ምን አድርገው ኮንትሮል ያድርጉት? አቃታቸው፣ አልቻሉ። እዛ ደግሞ የአሦር ንጉሥ በቃ ሊወስዳት ኢየሩሳሌምን ከጫፍ ደርሷል።
እግዚአብሔር ግን ኦቨርናይት በአንድ ጀንበር ኢየሩሳሌምን እንዳዳነ እናያለን። እዛ ክፍል ላይ ሂዱና አንብቡት። ስለዚህ እግዚአብሔር ስለ ኃያልነቱ ስለ ጌትነቱ ራሱ እግዚአብሔር እየነገረን ነው። እረፉ እረፉ እረፉ። ዛሬ እኔና እናንተን ያስጨነቀን ነገር ምንድን ነው? አንዱን ስንለው አንዱን ስንለው አንዱን ፈታው ስንል ሌላ ችግር፣ አንዱን በቃ አቃተን። ምን ጉድ ነው ያለው? ምን ነገር አለን የከበደን? በሀገራችን ጉዳይ፣ በቤተ ክርስቲያን ጉዳይ፣ በቤተሰብ ጉዳይ፣ በግል ጉዳይ፣ በስራ ጉዳይ፣ በትዳር ጉዳይ ሰልፍ በዝቶብን ይሆንን? ቅዱሳን ያቃተን ሰው ነን እኮ፣ ሊሚትድ ነን፣ እንወሰናለን። ከአቅማችን በላይ የሆነብን ነገር አለ የከበደን። አንዳንዱን በቃ ትተነዋል፣ ማሰብ አንፈልግም። አልተፈታም እኮ ችግሩ፣ ከነ ችግሩ ትተነዋል፣ በቃ ረስተነዋል። ከመተዋችንም የተነሳ ምንድን ነው እየታገልንበት ያለ ጉዳይ ዛሬ በሕይወታችን? የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ እኔን በማወቅ ረፉ ይላል። የምናርፈው እግዚአብሔርን በማወቅ ነው። እስራኤል ያረፈው እግዚአብሔርን በማወቅ ነው። ተጨንቃችሁ ምንም አታመጡ። ምንም እንደውም አንዳንዱን ነገሮች የዘጋችሁ ሲመስላችሁ ምናምን ነው። በእናንተ ጥረት አይደለም ያ የሆነው፣ በእኔና በእናንተ ጥረት አይደለም፣ እግዚአብሔር ስለፈቀደ ነው። አሁንም ደግሞ ምንም ማምጣት ስለማትችሉ እባካችሁ ራሱ እግዚአብሔር ነው እንደዚህ እያለን ያለው፣ እረፉ፣ እኔን በማወቅ እረፉ። እግዚአብሔርን በማወቅ እረፍት ይሁንልን። እንጸልይ።